ወጣት ነው እንግዲህ የታገተችውን ልጅ ልታስወጣት ነው። ሰላም እንዴት ናችሁ? ውድ ላይ የተከበራችሁ ዛራ መሀሌት ዩቱብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸወና ከንከ ወዶች አልሐምዱሊላህ። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ማህሌት ለመጀመሪያ ጊዜ ሰው ሲጨንቀው ሰው ሲጨንቀው የሚገባበት ሲያጣ ወደ ራሱ ይመለሳልና እንግዲህ ማህሌት የምናውቃት በጣም መጥፎ በሚባል ስራ ነው። ሰው ለመግደል በመሞከር በቃ አብዛኛው ስራዋ በቃ እንደዚህ ነው ማለት ነው። ጓደኛዋን መድብልን ማግኘች። መድብልም ከሌ ሂጅ ግዴ ከሌ እንዲያርጊው ነው እንጂ ጥሩ ነገር መድብል ዝና ማለት ነው። እና ዝና ምንድን ነው የሚያምነው? መኖር ካለበት የፈለገውን ነገር ሰርቶ ብር ማግኘት ነው ማለት ነው። እና በዚህ ህይወት ላይ ብርና ብር ብቻ ነው። ጥሩ ሰው መሆን አያስፈልግም፣ ሰው አያስፈልግም። ጨካኝ ሆኖ በቃ አሸናፊ ሆኖ ሰው ሲያዩት እንዲፈሩት ሆኖ ብር ማግኘት ነው። እና ለዚህ ላገታት ደስ ሲላት ነበረ። እኔ ብሞት ቤተሰቦች ምግብ አይበሉ ይበላሉ። መምሸት መንጋቱን ያቋርጣል አያቋርጥም። በቃ ጎረቤት ዘመድ አንድ ሰሞን አለቅስልሻል። በቃ ስለዚህ አንቺ ስትኖሪ በቃ በጣም መጥፎ ሆነሽ ኃይለኛ ጀግና ሆኖ በቃ ገንዘብ በሚገኝበት በየትኛውም መንገድ ገንዘብ ማግኘት ነው ብሎ ነው የሚያምነው ማለት ነው። እና ውዶቼ እንግዲህ ማህሌት ያው አባራት ነበረ እህቷ ማለት ነው። ስታባረራት መሄጃ ስለሌላት ወደ እሱ ጋር ሄደች። እሱ ጋር ሄዳ እንግዲህ በቃ ምበላው ጋብዜ ስትለው አንቺ ምን ያጣሽ ለዚህ ከርሳም ሆዳም እኔ በቃ አንቺን ቀልቤ ነው እንደምናምን አለ። ሰደባትና ምንድነው ሲላ ሆድሽ ውስጥ የኔ ቢጤ ፌስታል ተቃ እንዴት እንደዛ የኔ ቢጤ ያለ ሆድሽ ውስጥ ፌስታል ይዞ ተቀምጧል። እንደ ያያችሁት የሚቀበል ማለት ነው የሚቀበል ለማኝ ሆድሽ ውስጥ አስረሻለሁ ነው እኮ። እና ወሰደ ጋበዛት። ያው መሄጃ ስለሌላት እሱ ደግሞ ምስታይል እሱ ጋር ትድራት አልወዳትም፣ በጣም ነው የሚጠላት። ስለዚህ ምንም አማራጭ የላትም። ኤፍራታ ጋር ተመለሰች ማለት ነው። ኤፍራታ ደግሞ ልታረጊ መጣሻለቻት። ምን ልታረጊ አንቺ ምንድነው አምረሽ እንዴ? እኔ እኮ እሄድ ያለሁኝ አልመለስም ያልኩሽ እየቀለድኩ ነው ትላታለች። ኧረ እባክሽ ተይ እንጂ አንገቴን የሚያነቅሽኝ እየቀለድሽ ነው ማለት ነው አለቻት ማለት ነው። እና እውነቷን ነው። አንገቷን ለምን ነቀቻት እንደዚያ ሲጠርጋ ማለት ነው። እና እንዲሁም ይችኛይቱ አሁን ተመልሳለች። አሁን ደህና ናት። እና እሷ ምክሯን ስትዛሬ ድረስ መጥፎውን ስትቀበላት አልነበር። አሁን ደግሞ እሷ ስትቀየር፣ እሷ መልካም ስትሆን ሽኛቱም አብራ መልካም መሆን ነበረባት። እሷ ግን እንደምታዋት በቃ ነገሮችን በፍጥጫ ነው እንጂ በምን ከዛ ውጭልኝ አለቻት። ውጭልኝ ተዝግድም ውጭልኝ አልፈልግሽም አለቻት። እና እሷ ደግሞ አልወጣም የምትረጊውን ፖሊስ ይጠራብሻለሁ አለቻት። ፖሊስ ተምጠራ ውጭ በቃ እንደዚህ ስትላት በቃ ልክ እንዳመረረችባት ገብቷታል። ወይ ልሂድ በቃ እሺ ወዴት ሄዳለሁኝ በዚህ በጨለማ ስትላት፣ ይሄን አስቀድመሽ ነበር ማሰብ ያለብሽ፣ ተነሽ ውጭ አለቻት። እና ያንቺ የትልቅ ሸክም መሆን የለብሽም አለቻት። እና እንግዲያማ እንደዚህ ታባረርሽኝ መድብልን ማነው ዝናን እልክብሻለሁኝ ጠቁማለሁ ቤት እንደሆነች ስትላት፣ ችግር የለውም መድብል አለልኝ አለቻት። እንደ አንቺ ጋለሞታ ተመባል መድብልን አግብቻው በቃ መጥሳት ተረገመቻት በጥፊ ማለት ነው። እሰይ ተባሉ እኮ እንደዛ ተመሳጥረው ቅድስትና ምሳሌን እንደዛ ሲያረጓቸው እንዳልነበሩ ተነሱ ተቀመጡ ወደዛ ሂጅ ወደዚህ እያሉ ሲያሰቃያቸው እንዳልነበሩ አሁን እነሱ ስበሳቸው ተጣመዱ ማለት ነው። የመጥፎ ስራ ምንዳው ይሄ ነው። እነማሮቼ እንግዲህ ተነስታ ሄደች። የት ሄደች? እዚች ልጅ ጋር ማለት ነው። በነገራችን ላይ ሞገስና የሎላ ጉዳይ ያ ሰውዬ ግን ምን አባቱ ነው የሚለው? ቆይ አሁን ተዛ ትምህርት ምንድን ነው የምንወስደው? ምንድን ቀሰማችሁ? ምንድን ነው የሚባለው? ጠበቃና ጥበቃ ይለያያል። ጥበቃ አልሆነም። እሱ ሰውዬ ምንድን ነው ነገሩ? እኔ እንደውም ደህና ቪዲዮ ምናምን ይቀርጹታል ብዬ ዳጣና ያ ደላላው ማይረቡ እንዴት ያስነጥሱ አንዴ በቃ ሲለውላ እንደራስ በቃ የሆነ ድራማ ራሱ አልመስለኛል። ዝም ብሎ እንዳይሰማችሁ ምናምን ነገር በቃ እኔ ተሳቀቅኩ ማለት ነው። እና አማሮቼ እነሱም ቢያንስ ድምፁን መቀረጽ ነበረባቸው። ድምፁን መቀረጽ ነው የሚባለው፣ ድምፁን መቅዳት ነበረባቸው። እና እሷ ሉላ ራሱ እስከዛሬ ድረስ እሱ ሰውየው አራዳ ነው። ሰውየው አራዳ ስለሆነ ሰውየው ሲቀርጻት ድምፅሽን እንደውም ሪከርድ እያረኩት ነው እያላት፣ እሷ ለምን ሪከርድ አታደርግም? እስከዛሬ ድረስ ማለት ነው። እና እነ ዳጣ እውነት ሪከርድ ታላረጉ በቃ ተጃጅለዋል ማለት ነው። አሁንም እንግዲህ
እሱ ድመቲቱ ናት ያነጠሰችው ምናምን ብላ አረጋግተዋለች። እሱ ያው መጀመሪያ ቪዲዮ ሲያልቅ ነቅቶባቸዋል በሚል ሁኔታ ነበር ያለቀው፣ ግን አልለቀም። ድመት ናት እዛ እኮ አይቻታለሁ ገለመሌ ስትለው በቃ አመናትና ወደ ጉዳያቸው ገቡ ማለት ነው። ከዛ በኋላ እሷ ደግሞ አትጠጋኝ ምናምን ትላለች እና ለመቀረጽ እኮ እንዲመች ራሱ አላደረገችው ማለት ነው። ለመቀረጽ እንዲመች ያው ነገሮችን ሁላ እንዲፈጽም ማድረግ ነበረባት እሷ ፈቅ ብላ። እሷ ግን በቃ በጣም ፈራችው፣ ፍርት አደረገችው። ያው የሆነው ሆነ። እሱም እንደገና ምንድን ናቸው መሆንሻል ለምንድን ነው እናት ሁሉ ብለሽኝ የለ እንደ ምናምን አላት። በዚህ መካከል እንግዲህ እሱ ሽጉጡን መሬት እንትን አልጋው ላይ ነበር ያደረገውና እሷ ቀስ ብላ በእግሯ መሬት ጣል አደረገችው ማለት ነው። ከዛ ዳጣና ማነው ስሙ ደላለው ያንን አምጣው አለችው። አምጣው ምንድን ነው ይሄ ነገር ነው በእጅ እኮ ነክቼው አላውቅም ተደር መጀመሪያ ጊዜ ተነኳል አምጣው ብያለሁ ስትለው አመጣው ማለት ነው። አዛ ተቀበለችውና አንቺ አጠቃቀሙ ትችይበታለሽ እንዴት እንደሚተኮስ ሲላት እስኪ ብላ ያዘችው። ዞሮ አልችልበትም እስኪ ለመጀመሪያ ጊዜ ምናምን ብለው መስዋል። እሱ ወንድ ነው የመጀመሪያው ቅብል አላትና ቅብል ለትም አላረጉትም። ሉላን እንግዲህ ጥሩ ወቅት ላይ ነው የሆነ ለሰውየው ደንግጦ ተዛ ግዲም ተነስተልም አለ ማለት ነው። እና እንግዲህ ዳጣ ወዲያው ወጣ ዘቀ ሰውነቷን ፈቀደች ማለት ነው። በቃ መቶኛል ወይስ ላይ ነው መተኝ ምናምን ብላ በኋላ ወደ ራሱ ስትመለስ ደግሞ ደላላውን ፍለጋ ተዛ ራሱ ታርጋው ስራ አውጥተው ራሱ በቃ የሞተ ነው የመሰለው እሱ ራሱ ማለት ነው። እና የእነሱ ጉዳይ በዛ መልኩ አለቀ። እሱ ምን ነው ይሄ ደግሞ እንትና ሞገስ ደግሞ በጣም በቃ እንዴት ያለ ጠበቃ አግኝቻለሁ መሰለህ ይላል ለብሩክ። ኧረ እባክህ ተው እንጂ። ግን አንዳንድ ጊዜ ነገሮችን ዞር ዞር ብለን ማየት አለብን ማለት ነው። አያችሁ ሞገስ አሁን ትንሽ ጠበቃው ላይ ትኩረት ቢያደርግ ኖሮ የሁሉ ችግር አይመጣም ነበረ። ችግር የለውም አንቺ እዚሁ ቆይ ምናምን እያለ እና እሷም ቶሎ መናገር ነበረባት ብዬ ነው የማስበው። በቃ በጣም ኃይለኛ ነው አለ ጠበቃው። በቃ ሰሞኑን ይመልስልኛል ገንዘቤ ምናምን ይላሉ። እሱ ምን ይመልስልሃል ገንዘብህን ሚስትህን ሊመልሳት እያለ እና በቃ ሉላዬን እንጂ ከዛ ሀገር መሄድ ነው ምናምን እያለ እሱም እየተፎከሰ ነው። ሞገስም ሚስቱም እንግዲህ በጣም ጨንቋታል። ምን እንደምታደርግ ግራ ገብቷታል። ምክንያቱም ወይ ገንዘቡን አላስመልስልሽምም እንደዛም እያላት ነው። እና ወዶች ወደ እነ ማህሌት ስንመለስ ማህሌት እንግዲህ ልጅቷን ነይ ላስጠፋሽ እያለቻት ነው። ግን ደርሰውባቸው ይሆን እንደ ባልደረሱባቸውና ባስወጣቻትና በሀያቷ በርሜዋ ሁሉ አንድ ጥሩ ነገር በሰራች ማለት ነው። ችልጅ ታስጠፋቻት ትልቅ ነገር ሰራች ነው የሚባለው። እንግዲህ ላይክ ሸር ሰብስክራይብ አድርጉ። ቪዲዮ ሊያልቅ ነው ለይኩ እና እስኪ መጨረሻቸውን አብረን እናያለን። የምትጠፋለች ብለን ተስፋ እናደርጋለን። ታስጠፋታለች ብለን ተስፋ እናደርጋለን። ባይ ባይ